ተመልሰናል። ክብራትና ክብራን ተመልካቾቻችን መዲና ሰማይ ስር የኡስታዝ ሼህ ዳዒ ወንድም ረመዳንን የጉዞ ማስታወሻ ገና ጫፉ ላይ ነን። ደርሷል። ረውዳው ላይ 2 ረካ ሰገድክ። አንዳንድ ሰዎች ሲነግሩን ተመላልሰው ይሰግዳሉ። ያው አትጠግብም፣ ተመላልሰህ ትሰግዳለህ። ምናልባት በታሪክ አጋጣሚ ይህን ጊዜ ነው እዚህ ጋር እየሰገድክ ያለው። ያፍነው የኔ ጋራንቲ ምንም ጋራንቲ የለም። ነገ ተመልሰህ ለመምጣት እንትን በቃ አለ አይደል? ሆድህንም እየሞላው ልክ ዘምዘም ስንጠጣ ከዚህ ከቦታው ላይ አሁን እንጂ ሌላ ጊዜ ላልጠጣ እችላለሁ ብለህ ራስን አስጨንቀህ የምትጠጣው ነገር አለ። እኔ እንደዛ ሳደርግ ነበር፣ አላውቅም ነው ሌላው እና ያ አይነት ስሜት ይሰማሃል። በቃ ይሄ የመጨረሻውን ነው፣ አሁን የመጨረሻው ዚያራዬ ነው ማለት የምታስበው እና ስለዚህ በቃ እስቲ የቅድሙ ትክክል አይደለም ትላለህ። አሁን ሰላትን ትደግማለህ ምናምን ነገር። ሌላ ሰው ደግሞ ወረፋውን ጠብቆ ወረፋውን ቆሞ ይጠብቃል። ሰው ሞልቷል ምናምን ነገር እና ያም አይነት እንትን አለ። አንድ ከኋላ ሰገድኩኝና አንድ ወደፊት ለፊት ደግሞ ወጣልኩኝ ወደ ሚህራብ ወዳለበት ቦታ ማለት ነው። ከባድ ስሜት ነው። አዎ ወላሂ በጣም እንትን ይላል። በቃ ከስጁድ ላይ መነሳት አትችልም። ሱብሃንአላህ አይዶ ነው እንዴት እንደሚገለጽላ ስሜቱ እና በጣም ደስ በሚል መልኩ የዛን አይነት ሰላት ደግሜ የምሰግደው የማይመስለኝን ሰላት እዛ ሰግቼ ዱዓ አድርጌ ብዙ ቆየ። ያ አላህ ብዬ መዲና ብዙ ቆያችሁ? ትንሽ ቆይተናል። ያ አላህ ብዬ በዛኛው ጋር ደግሞ የረሱል ሰለላሁ ዐለይሂ ወሰለም ቀብር የሚዘየርበት ቦታ አለ። እዛ ጋር ዞረን መጣን። ስንመጣ አሰላሙ አለ ነብይ ነው። ረሱል ሰለላሁ ላይ ሰላዋት አወረድን። አሰላሙ አለይኩም አልናቸው። ሸሃዳ አደረግን። قد بلغت الرسالة وأديت الأمانة ونصحت الأمة وكشفت عنها الغمة وحذرتها من البدع وجاهدت في الله حق جهادي يا رسول الله أنا على ذلك من الشاهدين ብለን መሰከርን። ያደረጉትን ጥረት መልእክቱን ተቀብለው አድርሰዋል። ሰምተናል፣ ደርሷል እኛ ጋርም። አዎ እኔም ከዚህ ከ1400 ምናምን ዓመት በኋላ የሆነ ባሌ ጎባ የሚባል ገጠር ውስጥ የተወለድኩ ሰውዬ ይኸው መጥቻለሁ አንቱ የአላህ መልእክተኛ ሪሳላው ተደርሶኝ በከለር አንመሳሰል፣ በቋንቋ አንመሳሰል፣ ግን በቃ መጥቻለሁ እኔ ወዶታለሁ መሰክራለሁ ደርሷል ሪሳላው ብለን መሰከርን። ምን ፊል ታደርጋለህ? አዎ በዛ ታይም ላይ ምን ፊል ታደርጋለህ? ረሱሉ ሰለላሁ ዐለይሂ ወሰለም ሰሉ ዐለ ነብይ اللهم صل وسلم በዚሁ አጋጣሚ አንድ ቢሻራ ልንገራችሁ። ይሄ አሁን እኛ ያደረግነው ሰላዋት ረሱል ሰለላሁ ዐለይሂ ወሰለም ጋር ደርሷል ሙባሸረተን ማለት ነው። እዛ ጋርም ሆነ ሰላዋት ስታወርድ ረሱሉ ሰለላሁ ዐለይሂ ወሰለም ይሄን ሰላዋት እየሰሙ ነው። በቃ ፊል ታደርጋለህ። ይሄ ቃለ ረሱሉላህ اللهم صل على محمد وسلم እያልክ ደረስነት ላይ ተቀምጠ ይሄ መስጂዱን በሙሉ ሞልቶ ሰላዋት ሲያወርዱበት የነበሩት ነብይ እኮ ከዚህ እንትን ጀርባን ያሉት ሁጅራ ውስጥ ነው ያሉት የሚለውን ስታስብ በቃ የተለየ ስሜት ይሰማል። ጠጋ ትላለህ። አቡበክር ሲዲቅ እሳቸውም ላይ ሰላም ትቀራለህ። ዑመር ኢብኑ ኸጣብ አሉ፣ እሳቸውም ላይ ሰላም ትቀራለህ። ደን ወንድሞች ነበሩ አብለውኝ ወጣን። እንግዲህ ያው ሰው ይገፋፋል፣ ብዙ ሰዓት እዛ ጋር እንድትቆም አይፈለግም። ወጣን። ውጪ ወጥተን እዚህ ግሪን ዶም ጋር አረንጓዴው ቁበተል ኸድራ ጋር ሆነን ረሱል ሰለም ተወሳሳን። አጋጣሚ የድምጽ ጉሮሯቸውም የወርቅ የሆነ ወንድሞች ነበሩ። እንደዚህ ማንጎርጎር የሚችሉ ሰማን፣ አነባን፣ ዱዓ ተደራረግን። ወላሂ እንደው እዛ ያለውን ሽዑር መልሼ አሁን ለመናገርም ይከብደኛል። በጊዜው ላይ ፊልም የምታደርገውን ነገር ማለት ነው የሚገለጽ አይደለም። አዎ ላይክ ያ ረሱላህ እኔም እኮ በቃ እንደዚህ ዳዕዋ ላድርግ ብዬ እኮ እንደዚህ ሆንኩኝ። ሙስሊምን እኮ ቀና ብሎ ብታዩት በዚህ ዘመን እኮ እንዲህ ተዋርዶ እኮ ያ ረሱላህ የሆነ እንትን አባረው ሮጠ መተህ አባዬ እንዲሁኝ እኮ ብለህ የምትነግረው አይነት ሰው ያ አይነት ስሜት ይሰማል። ኢነሚ አባሮህ መተህ አግኝተህ ወገን
ከልካይ አግኝተህ ችግርህን የምትነግረው ሰው ያ አይነት ፊሊንግ ይኖረዋል። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አላህ ያላቸው ሰው እዚህ ነው ያሉት፣ እዚህ ነበር የኖሩት። አሁን አላህ የጊዜ ጉዳይ አድርጎት ነው እንጂ ይሄን ቦታ ተቀምጦበታል ብለህ ፊል ታድርጋለህ። አዎ ያ ነበር ስሜቱ። ፍቅር ሲባል እንግዲህ ከባድ ነው፣ ጥልቅ ነው፣ በጣም ረቂቅ ነው። ብዙ እንግዶቻችን ጋር ሀሳብ ስንለዋወጥ የጉዞ ማስታወሻቸው ውስጥ ቀድሞ አእምሯቸው ላይ የመጣ ሱሐባ እንጠይቃለን። እንዳልከው የጊዜ መለዋወጥ ነው እንጂ አንተ የተራመድክበት ቦታ ላይ ሙስዓብ ሄዶበት ይሆናል። ሌሎች በጣም በርካታ ሱሐቦችን ሁሉም ሰው በተለየ አንድ ሪዝን የኔ የሚለው ሱሐባ አለው። አባዘር አልጊፋሪ፣ አቡ አዩብ አልአንሳሪ በጣም በርካቶች ናቸው። ማለት ከሆነ ነገር ጋር ዙልም ያደይንን ማንሳት አትችልም። አሁን በዛ ጆንያ ታጥቆ መልክተኛው ጋር ሰላም የነበረው ሩጫ ምናምንና ከሆነ የተለየ አጋጣሚ ጋር የምናስታውሳቸው ሱሐቦች አሉና እንደው ረመዳን አእምሮ ውስጥ ማን ቀድሞ ተከሰተ የሚለውን ብናውቅ ደስ ይለናል። አዎ እንግዲህ ከረሱል ሰለላሁ ዐለይሂ ወሰለም ጋር የኖሩ ብዙ ሱሐቦች አሉ። አብሯቸውም የሆኑ ረጅም ጊዜም በጓደኝነትም እንደ ሱሐባም ሆነው ቀርበው ረሱል ሰለላሁ ለየት የሚያደርጋቸው ነገር ምንድነው? ከሁሉም ሱሐባ ጋር የቅርብ ሰው ናቸው። ሁሉም እኔን ነው በደንብ የሚቀርቡት ብሎ ነው የሚያስበው። ለሁሉም ሱሐባ እንደዛ ነበሩና በተለየ መልኩ ደግሞ ብዙ ጊዜ አሳለፈ ብዬ እኔ የማስበው ለኔ የፍቅር ጥግ ብዬ የማስበው ሱሐቢ ወልሐበሺ ቢላል ኢብኑ ረባህ ረዲየላሁ ዐንሁ ወአርዳ። ሰይዳችን ቢላል ናቸው ለኔ የፍቅር ጥግ። መጀመሪያ ከሰለሙት 7 ወር 8 ሰዎች መካከል አንደኛው ናቸው። ረሱል ሰለሙ። እሳቸው ሲሰልሙ አጎታቸው መከታው ናቸው። አቡበክር ሲዲቅ ጎሳው አለ፣ እነሱ መከታው ሆኗቸው። እነ ቢላል ኢብኑ ረባህ፣ እነ ሱመያ፣ እነ አማር እነዚህ አዛብ ውስጥ ገቡ። ያንን ጫና ተቋቋመ ቢላል ኢብኑ ረባህ። ምናልባት የሄዳችሁ ሰዎች አይታችሁታል። ሙቀቱ በጣም ከባድ ነው፣ ይጋረፋል፣ ይማታል። በዛ እንትን ሲራ ላይ ለወضعت عليها قطعة لحم لنضجت ይላሉ። የመካ በጊዜው የነበረው ሙቀት ሐሩሩ ውጪ ላይ አውጥተህ ስጋ የተቆረጠ ስጋ አውጥተህ ብታስቀምጥበት ይበስል ነበር ይላሉ። የዛ አይነት እንትን ላይ ነበር ድርዕ ያለብሷቸውና ይሄንን የእንትን ወይ ደግሞ ቆዳ ያለብሷቸውና በዛ መልኩ ነበር ያገላበጡ ይዋዋላሉ ይባላል። ሰዎቹ እነዚህ ሰናዲድ ቁረይሽ እኔ እሱን በቃ ዛሬ ሁበላስ ብለዋለሁ ተባብሎ ይዋዋሉና ነው አሉ የሚወጡት። አሸደ ተዓቲብ ያንን ሁላ አልፈው ሁሉም ሰው ሁበል ብሎ ቢላል ኢብኑ ረባህ ብቻ የቀረበት ሞመንት ነበር። ያገላብጠዋል። ፈማ ይሩዱ ኢላ አሐዱን አሐድ ብቻ ነበር የሚመልሰው። ከዛ በመታውቁት መልኩ ሰይዳችን አቡበክር ሲዲቅ ነጃ ወጧቸውና ከረሱል ሰለም ጋር በጣም ረጅም ጊዜ ያሳለፉት እሳቸው ናቸው። በአብሮነት ደረጃ ብዙ ነገር ከእሳቸው ጋር አሳልፈዋል። ቢላል ኢብኑ ረባህ በጣም በተለየ መልኩ ቢላል ረዲየላሁ ዐንሁ ወአርዳ አዛን ያደርጉና እዛ የቆምንበት ቦታ ሰፈር እዛ የቆምንበት መስጂድ ውስጥ አዛን ያደርጉና ثم ينظر رسول الله صلى الله عليه وسلم ይላሉ። በሁጅራቴ ረሱል ሰለላሁ ዐለይሂ ወሰለም ሁጅራቸው ውስጥ ይገቡና ያዩዋቸዋል ይላሉ። الصلاه يا رسول الله አንተ የአላህ መልእክተኛ የሰላት ሰዓት እኮ ደርሷል ብሎ ይላሉ። ከዛ በኋላ ኢዝን ይጠይቁና فاقم يا بلال ይሉታል ረሱል ሰለላሁ ዐለይሂ ወሰለም ኢቃማ አድርግ ይሉታል። በዚህ መልኩ ነው ህይወቱን የገፋው ቢላል ኢብኑ ረባህ። አዛን አድርጎ ረሱል ሰለላሁ ዐለይሂ ወሰለም واحيانا يقول له الرسول صلى الله عليه وسلم ارحنا بها يا بلال አንዳንዴ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ያ ቢላል እስቲ ራሃ አስደርገን ይሉታል። ረሱል ሰለላሁ እስቲ ረፍት እናድርግ በሰላት ረፍት አስደርገን በሰላት ይሉታል። በዚህ መልኩ ኖረና ቢላል ረዲየላሁ ዐንሁ ወአርዳ። ረሱል ሰለላሁ አንድ ቀን ፈጅር ላይ ትልቅ ቦታ አለው ረሱል ሰለላሁ ተነሱና ከፈጅር ላይ ያ ቢላል ናስቲ ያሉት ረሱል ሰለላሁ የድምጽህን የኮቴህን እኮ ጭብጨባ በጀነት ውስጥ ሰማሁት። የግረን ኮቴ በጀነት ውስጥ ሰማሁት።
ከዛ ያ ረሱላህ እኔ እኮ ምንም የለኝም አብሽር አለ የሆነ ነገር ተናገር እያንዳንዱን ውዱእ አድርጌ ከውዱኡ በኋላ የሆነ ሱና ሰላት ሳልሰግድበት አሳልፌው አላውቅም بذاك بلغت المنزل الرسول በዛ እኮ ነው ደረጃ የደረስኩት ረሱላህ ቁርኝነታቸው ቀረቤታቸው በጣም ትልቅ ነው እንግዲህ መካ ፈትህ ተደርጎ ረሱሉ ሰለላሁ ዐለይሂ ወሰለም وقل جاء الحق وزهق الباطل ان الباطل كان زهوقا እያሉ ካዕባ ውስጥ ገብተው ከቢላል ጋር ነው ጣውቶቹን ይሰባበሩ ከዛ በኋላ ወጥተው አዛን እንዲደረግ ፈልገው ረሱል ሰለላሁ ዐለይሂ ወሰለም ያ ቢላል አዝን አሉት አዛን አድርግ አሉት ረሱል ሰለላሁ ዐለይሂ ወሰለም የመጀመሪያው መካ ጀህረን የምትሰማው አዛን ቢላል ብን ረባህ ነው አዛን ያደረገው አሁን ካዕባ ላይ ውጣ አሉት ረሱል ሰለላሁ ዐለይሂ ወሰለም ላይ ወጥቶ ነው ቢላል አዛን ያደረገው ለመወጣጣት ከብዶት ዑመርንና አቡበክርን ጠርተው በዑመርና በአቡበክር ጫንቃ ላይ ሆኖ ነው ወደ ላይ የወጣው ይባላል ረሱል ሰለላሁ ዐለይሂ ወሰለም ያ ቢላል አሉት والله هذا البيت لمحرم عند الله ይሄ ቤት እኮ አላህ ዘንድ የተከበረ ነው አንተ ግን ዛሬ ከዚህ ቤት በላይ አላህ Subhanahu Wa Ta'ala ጋር የተከበርክ ነህ አሉት ቢላል ረዲየላሁ ዐንሁ ወአርዳ እዛ ላይ ወጥቶ አዛን አደረገ ቀን አይቀርምና إنك ميت وإنهم ميتون يا رسول صلى الله عليه وسلم يموت قطرو درسو لما انتقل رسول الله صلى الله عليه وسلم إلى الرفيق الأعلى الله سبحانه وتعالى كزيه الدنيا عند الناس يفلق جزي رسول صلى الله عليه وسلم موتوا بلال عندي ولدتي عزال لما نتمكر ساتشو كالفو عند ولد سوس كان مدينة لا عزال لما درك مكر عزال لما درك يلال ما إن بلغ أشهد أن محمد رسول الله أشهد أن محمد رسول الله قال سيدرسو سيداتين بلال فما استطاع ذلك ين ما درك هالشارو وبعدين ذهب إلى خليفة رسول الله صلى الله عليه وسلم أبو بكر الصديق رضي الله عنه وأرضاه أبو بكر الصديق قال هيدونا فاستأذن إذن طيقوا يقربلوني بقعني አልቻልኩም አሉ አቡበክር ሲዲቅ እንቢ ያሉ መጀመሪያ ላይ እንቢ ሲሉ ያ አቡበክር አሏቸው አሽተራይተኒ ለነፍስክ ለራስህ ብለህ ነው እንዴ የዛኔ የገዛህ ነፃ ያወጣህ ለራስህ ነው እዚህ ልታቆየኝ ነው ወይስ ለአላህ ብለህ ነው ነፃ ያወጣህ ሰይዳችን አቡበክር ሲዲቅ ፈቀዱላቸውና ተጓዙ ሄዱ ወደ ሻም إلى الأرض المباركة شام أجبو نورو كالتات عندكن كان كلفاتشو تنستو يا نبالو بلو بيتاتشو أيواتشونا يا بلال ما بالك بلال من هون قالت من هون كل سيواتشو إني رأيت رسول الله صلى الله عليه وسلم في المنام رسول صلى الله عليه وسلم بمنام أيواتشو سيداتشم بلال እኛ እንግዲህ ረሱል ሰለላሁ ዐለይሂ ወሰለም በመናም ማየት ትልቅ ክብር ነው ትልቅ ሸረፍ ነው አላህ Subhanahu Wa Ta'ala ለፈለገው ሰው የሚሰጠው ትልቅ ሸረፍ ፍቅር የሚያደርገው ነገር ነው እንጂ የሰላት ብዛት የዱዓ ብዛት የዒልም ብዛት የሚያደርገው ነገር አይደለም አዎ ሸውቅ ፍቅር የሚያደርገው ነገር ነው የአላህ Subhanahu Wa Ta'ala اختيار ነው صلى الله عليه وسلم كما ورد ذلك في البخاري من رآني في المنام فقد رآني حقيقة بمنام يايين سوكو بحقيقة أن يايين شيطان بني من مسألة يتلم من الرسول صلى الله عليه وسلم يالك أسوتنا السنة من هونو بلا ستيك بالتبيتاتشو إني رأيت رسول الله صلى الله عليه وسلم يقول لي يا بلال ما هذا الجفوة ما هذا البعد أما آن لك أن تزورنا قالوا يا الرسول صلى الله عليه وسلم بلال رأكن منه ቆየህ እኮ ሳታየን አትዘይርንም እንዴ አትመጣም እንዴ አሉት ረሱል ሰለላሁ ዐለይሂ ወሰለም በላ ያ ረሱላህ እመጣለሁ አያዋለሁ ብዬ ተነሳሁኝ ይላል ተነስተው ይሄዳሉ ወደ መዲና ወቃቸውን ጓዛቸውን መዲና ሲገቡ لما دخل المدينة مدينة يገቡ ጊዜ አቡበክር ሲዲቅ ነው ያገኙዋቸዋል
ኸሊፋ ናቸው እሳቸው በዚህ ሰዓት። አቡበክር ሲዲቅን ያገኟቸውና አቡበክር አህለን ወሰህለን ወመርሐበን ቢሙአዚን ረሱልላህ ሰለላሁ ዐለይሂ ወሰለም የረሱሉ ሙአዚን የሆኑት ቢላል እንኳን በደህና መጡ ብለው ተርሂብ ያደርጉላቸዋል። አቡበክር ሲዲቅ አንድ የሚጠይቁት ነገር ነበራቸው። ያ ቢላል አላ ቱአዚኑ ለና ከማ ኩንተ ቱአዚኑ ሊረሱልላህ ሰለላሁ ዐለይሂ ወሰለም ለረሱል ሰለላሁ ዐለይሂ ወሰለም አዛን እንደምታደርገው ለኛ ዛሬ አዛን አታደርግልንም እንዴ ብለው አሏቸው። ይህን ሲሏቸው ቢላል ፈረፈض እምቢ አሉ። وبعد ذلك የረሱል ሰለላሁ ዐለይሂ ወሰለም የልጅ ልጅ የሆኑት ሻባ አህሊል ጀና ረሱል ሰለላሁ ዐለይሂ ወሰለም ያሏቸው ሐሰንና ሁሴን እየሮጡ መጥተው ተጠመጠሙባቸው ቢላል ላይ አቀፏቸው። ሰይዳችን ቢላል አቅፏቸው ሲስሟቸው በውስጣቸው የረሱል ሰለላሁ ዐለይሂ ወሰለም ሽታ ያገኛሉ። ረሱል ሰለላሁ ዐለይሂ ወሰለም የሚወዷቸው ልጆቻቸው የልጃቸው ልጅ የጀነት ወጣቶች አለቃ ረሱል ሰለላሁ ዐለይሂ ወሰለም ያሏቸው የሚወዷቸውን ልጆች ሲያሸታቸው በውስጣቸው የረሱል ሰለላሁ ዐለይሂ ወሰለም ሽታ ያገኛል። ያ የሚናፍቀውን ሰው ያ በመናም የጠራውን ሰው እሳቸው ናፍቆት ብሎ ሀገር የቀየረ ሰው አሁን ድረስ እኮ ያ ባህሪ አለ ኢትዮጵያ። ልጅ የሞተባት ቦታ እናት አትቀመጥም ብዙ ጊዜ። እንደዚህ አይነት ባህሪ አለ አንዳንድ ቦታ። በቃ ይሰደዳል ሰው፣ ይከብደዋል፣ ፍቅር ያንገበግባል፣ ከባድ ነው፣ መቋቋም አይችልም። ጠየቁ ልጆቹ አላ ቱአዚኑ ለና ከማ ኩንተ ቱአዚኑ ሊረሱልላህ ለአያታችን አዛን እንደምታደርገው አዛን አታደርግልንም? አዛን በልልን። ፈመስተጣዐ የርፉድ እምቢ ማለት አልቻሉም። ሄዱ ገቡ መስጂድ ገብተው አዛን የሚባልበት ቦታ ላይ አዛን የሚሉበት ቦታ ላይ ወጡ። እያንዳንዱ ነገር ረሱሉን ሰለላሁ ዐለይሂ ወሰለም ያስታውሳቸዋል። አዛን ማድረጊያ ቦታው ላይ ወጡና አላሁ አክበር አላሁ አክበር ضجج المدينة ይላሉ። መዲናን አንቀጠቀጣት አርገፈገፋት ይላሉ። አላሁ አክበር አላሁ አክበር ሰዎች ከቤታቸው መውጣት ጀምሩ ይላሉ። የዛኔ እንዳሉ ከቤታቸው መውጣት ይጀምሩ። አሽሀዱ አን ላ ኢላሃ ኢላላህ ሴቶች ወንዶች ሁሉም ህፃናት ከቤት መውጣት ጀምሩ። ገበያ ያለው ገበያውን ትቶ መሰብሰብ ጀመረ። አሽሀዱ አን ላ ኢላሃ ኢላላህ ይህን የሰሙ ጊዜ ሰዎች እንዳለ ማልቀስ ጀመሩ ይላሉ። አቡዒሰ ረሱሉላህ የአላህ መልእክተኛ ድጋሜ ተቀሰቀሱ እንዴ? የአላህ መልእክተኛ ተነሱ እንዴ? ሰው ማለት ይጀምራል። ሱብሃነላህ አልዓዚም አሽሀዱ አነ ሙሐመደን ረሱሉላህ ፈመስተጣዐ ዛሊክ እዚህ ጋር ሲደርሱ ጉሮሯቸውን ያዛቸው። ይህን ማለት አልቻሉም ሰይድና ቢላል። በዚህ መልኩ አዛኑን አቋርጠው ተመለሱ ይላሉ። ይዛችን ቢላል አልቻሉም፣ ጉሮሯቸውን ያዛቸው። የፍቅር ጥግ ለኔ ይሄ ነው። ከዛ በኋላ አላህ አኖራቸውና ሰይዳችንን ቢላል ኢብኑ ረባህ ذاك الحبشي ያንን ጥቁር ሐበሺ አላህ አኖራቸውና መጨረሻ ለሁሉም ሰው የማይቀረው ሞት መጣባቸው። ይሄ የሚመጣባቸው የት ነው? ሱሪያ ሻም ሆነው ያልባቸዋል፣ ይንቀጠቀጣሉ። ሚስታቸው ያ ወይሊ ወየሁልኝ ወይኔ ትላለች። ወይኔ እሷ ስትል ይሰሙና ሰይዳችን ቢላል ታሪክ ተቀየረ። ሞት ከባድ ነው፣ መራር ነው። ለረሱል ሰለላሁ ዐለይሂ ወሰለም እንኳን ኢነ ሊልመውት ለሰከራት አሉ ረሱል ሰለላሁ ሞት እኮ ስካር አለው ይላሉ። ለሰይዳችን ለቢላል ሲሆን ታሪኩ ተቀየረ። ፈገግ አሉ። እሳቸው ፈገግ ብለው በልዋ ጠረባ አሉ። እንዲህ ያለም ደስታ ይላሉ። ሰይዳችን ቢላል ፈገግ ብለው በልዋ ጠረባ ገደን ነገኩ አሉ ነልቀል አሒባ ምንወዳቸውን እኮ እናገኛቸዋለን። ሙሐመድን ወአስሓባ ነቢያችንን ነቢ ሙሐመድንና ሰሓቦቻቸውን እኮ ነገ እናገኛቸዋለን። እዛ እንሰበስባለን ከነ ሐምዛ ጋር አላህ ከትላልቆቹ ጋር የጀነት ጨፊ ውስጥ ኢንሻአላህ ነገ እንሰበስባለን አሉ። ሞትን እንኳን እየሳቀ እንዲሞት ያደረገው ፍቅር ነው። ምንም ማስታገሻ የለውም። መርፌ አትወጋም። ጀሰዳችንና ሩሃችን ሲለያይ ከባድ ነው።
አላህ ላገራለት ሰው ወናሽጣት ይነሽጣ ነው። እሱም ሆኖ ኢነ ሊልመውት ለሰከራት አላህ ላከበደበት ሰው ወናዚዓት ገርቃ ነው። ከባድ ነው። ወልተፈት ይሳቁ ቢሳቅ ሞት። ይህንን ከባድ ሞት እየሳቁ ነው የሞቱት እሳቸው ፈገግ ብለው። غدا نلقى الأحبة محمدا وأصحابه اللهم صل وسلم وبارك على سيدنا محمد الله سبحانه وتعالى كتلالقوቹ ከተከበሩት ጋር ከሰይዳችን ከቢላል ጋር ጀነት ውስጥ አሜን ያ ረብ بارك الله فيك ወደ ማጠቃለያው እየመጣን ነው። እንግዲህ መነሻችን የነበረው ቀድሞ ማን ተወሳለ የሚል ነበረ። ጉዞ ላይ ያን ጥቁር እንቁ የፍቅር ጥግ በጣም ውብ በሆነ በጣም ውስጥ በሚቀር አገላለጽ ነው ስታነሳሳለን የነበረው። ባረከላሁ ፊክ እንዳልከው ነው ቢላል ያው ፍቅር በሱ ህይወት ውስጥ በጣም ጎልቶ ይታይ ነበረ። ወደ መዲና ያደረጋቸው መልልሶች ስታነሳው በጣም ጡም በሆነ መንገድ አንተ ስታነሳው ነበረ ረዲየላሁ ዐንሁ። በአስማማው እንግዲህ ውብ ደግሞ የናፍቆት ነኝ ኢንሻአላህ ትንሽ ገታ እናደርግና ወተን እንገባለን። ልቤን ቢሰብረኝ አንጀቴ ገብቶ እንዳልነሳ ሌላ ሐዘን ቢደረብብኝ አንዱን ሳረሳ ተምር በንጥር ያልቀመሰውን የሰው አይነታ ታሳዩኝ ዘንዳን ከእጅ ያለሁኝ እንዳልተረታ ገውዝ ድንጋይ ካለበት ሰላም ያለው በደስታ ቆራንኳራውን ቀጥ አድራጊው ያለማለይታ ሳካ ቢገባ ከፍየል ጉልበት ቢጠቁር ቀልቢ ጀሰዱን አፈር የማይነካውን ይመኛል ልቤ ወንድሜ ተውት ባሌን አታንሱት ተውት አባቴን አሳዩኝ ነቢን ያን ሆደ ባሻ ቁረተ አይኔን ኋላና ፊቱን ጓፎ ባንድ ላይ ያጠናዳውን እሱን ነው ያልኩት ልመልከታቸው አሳዩኝ ነቢን ለዓለም እዝነት የተጠበየ ተሻተተለት የጀነት ቀዬ ከቆልቆል ነጃ ያስባለው ተባሸረበት መላይካው ተፈጥሮ ኋላ የበለጠው አንተ ነቢ ሆይ የተባለው ብደርግ ከእንጨት ብመርከሬት አያሳንፈኝ ካንቱ ናፍቆት የታሉ ነቢ የታሉ ሀቢብ የታሉ ነቢ የታሉ ሀቢብ اللهم صل وسلم وبارك على محمد وعلى ال محمد። ይሄ በጣም አንድ ኢንሲደንት ያስታውሰናል አይደለ? ማዕረካ ላይ ልጅሽ ተገሏል ብለዋት ባለቤትሽ ሞቷል ብለዋት መልእክተኛው ሰለላሁ አሳዩኝ ስለምትል አንዲት እንስት ሰሃባ የሚያነሳ ነው። ተመልሰን መጣለን ተመልካቾች አብራችሁ ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን መቼም እንግዲህ ስለ ረሱል ሰለላሁ ዐለይሂ ወሰለም اللهم صل وسلم على ተወስቶ ያውም በመጀመሪያው በምዕራፍ 1 በነበርንበት ሁኔታ ላይ ልንሆን አንችልም። እርግጥ ነው ኸሚስ ምሽት ሁለት አይነት
ገጽታም መልክም ሊኖረው ይችላል። ሁለት አይነት ገጽታና መልክ እንዲኖረው ፈልገን ወይ ለማድረግ አስበን ምናምን አይደለም። ሁኔታው ራሱ ነው ወደዚያ እንድንሄድ የሚያደርገን። ሰዎች ባያዩትን ነገር የሚገልጹበት መንገድ ከዚያ ደግሞ ከምናባቸው ጋር እያስተሳሰሩ የሚያመጡት ነሽዳውም የሚያደርገው የሚያሳድርብን ተጽዕኖ እነዚህ ሁሉ ተደማምረው ነው በሰዎች ስሜትን ሊለውጥ የሚችለው እንጂ በሳቅ ስሜት ላይ ሌሊቱን ሙሉ ብናሳልፈው በሐዘን ስሜት ላይ ሌሊቱን ሙሉ ልናሳልፈው የምንችልበት ምንም እንትን አይደለም። ሰዎች ነን። ያ ነው አሁን ረመዳን የቢላልን ታሪክ ሲያነሳ እዚያው ቦታ ላይ ነው የወሰደን። እርግጥ ነው ከዚህ ቀደም 2-3 ሰዎችም እንደዚሁ አድርገውናል። ግን ከዚህ ስሜት ውስጥ መውጣት አይቻልም። የምናውቀው ብዙ ጊዜ ሲራውን ልንሰማው እንችላለን፣ በተደጋጋሚ ልናውቀው እንችላለን። ሁሌም አዲስ ነው፣ ሰርክ አዲስ የሚሆንብን ነገር ነው። የረሱል ሰለላሁ ዐለይሂ ወሰለም ከህይወት እስከ ሞት ሁሉ ጊዜ አዲስ የሚሆንበት ነገር ለምን እንደሆነ አይገባኝም። ብዙ ታሪኮች ልንሰማ እንችላለን፣ ብዙ ታሪኮች ልናውቅ እንችላለን። ግን ደግሞ ትናንት በሌላ አንደበት በሌላ ሰው አንደበት ተነገረ፣ ዛሬም በሌላ ሰው አንደበት ቢነገር ትናንት ሰምቼዋለሁና ይሰለቸኛል ብለን ልንለው የምንችለው ነገር አይደለም። እና በጣም ይገርመኛል። እንዲህ ታዘበህ ታውቃለህ? ሁሌ ትታዘባለህ። የረሱሉ ሰለላሁ ዐለይሂ ወሰለም ናፍቆት ሁሌም አዲስ ነው። እኔ ከዛ በተሻለ ሌላ የሚገርመኝ ነገር አለ። ሁሌ ይታያል አይደል? የሐረም ሰላት የሐረም የካዕባ ምናምን ሁሌ ይታያል እኮ። ባየኸው ቁጥር ሁሌ አዲስ ነው። እኔ ይሄ ያጅበኛል። ምስል እኮ ነው። ተመሳሳይ አንድ ጊዜ በጣም ብዙ ጊዜ ካየኸው ሊወጣልህ ይገባል። ግን ለኔ ሁሌ አዲስ ነው። فما بالك برسول الهدى ومصابيح الدجى فما بالك بلبنة التمام ومسك الختام فما بالك بشخصية شرفها الله سبحانه وتعالى بنا እኛ በሳቸው እንድንከበር ያደረገንን ስብዕና መቶ ጊዜ ብታነሳው አይሰለችም። አንዱን ተገርመህ ሳትጨርስ ሌላው ይገርምሃል። አንዳንዴ ሰው በራሱ ጥሩ መሆኑ በራሱ በጎ መሆኑ ላያስገርም ይችላል። ግን የሰው ልጅ ለማዳ ነው። ጥሩውንም መጥፎውንም ይለምዳል። የሳቸው ጥሩነት ትራንዛክት ሆኖ እኛ ድረስ ማብራቱ ነቅተቢስ ሚን ኑሪክ ማለት የሚባል እኛ ትናንሾቹ ጭላንጭል ነን። ምድርን አላህ ሱብሓነሁ ወተዓላ በእኛ ምክንያት ነው ያቆያት። ላኢላሃ ኢለላህ ሙሐመዱር ረሱሉላህ የሚል ሰው ባይኖር በዚች ምድር ላይ የዚች ምድር አስፈላጊነት በዛ ላይ ያቆማል። ከረሱል ሰለም የነደድን ሻማ ነን። ከዛ ደግሞ እዛው በህይወታቸው እያሉ ይቀይራሉ። ይህንን እንግዲህ ዑመር የሚባለውን ስትራክቸር ይሰራሉ። ረሱል ሰለም ኻሊድ ኢብኑ ወሊድ የሚባለውን ስትራክቸር ይሰራሉ። they were nothing before Islam ምንም እኮ አሁን አቡበክር ሲዲቅ ማለት ወይ ደግሞ ዑመር አልኸጣብ ማለት የገዛ ልጁን የሚቀብር ከዛ አንስተው ረሱል ሰለም حتى بات عادلا بين الناس أعدل البشر بعد محمد صلى الله عليه وسلم እንደዛ ይሰራሉ። ያንድ ሰው በጎነት ያንድ ሰው ስብዕና ያንድ ሰው ጥሩነት ተሻግሮ ሌሎች ላይ መታየት ሲችል هذا عجب من العجاب የግርምቶች በሙሉ የበላይ የመጨረሻው መገረሚያ ነው። ታዲያ እንደዚህ አይነት ሰው መቶ ጊዜ ቢነሳ እንዴት ለዛው ያልቃል፣ እንዴት ጥፍጥናው ያልቃል። እውነት ነው። አያልቅም፣ አይጠናቀቅም፣ አያበቃም። ቋሚ ነገር ነው። በየጊዜው ራሱን የሚያድስ መልኩን እየቀየረ እየፋፋ የሚሄድ ነው። ከመመለሳችሁ በፊት የጎበኛቸው ታሪካዊ ቦታዎች ነበሩ? ጀበል ኡሁድን ይመስል ሌሎችም በቂዕን ይመስል በቂዕ አልገርቀድን አይተናል። ጀበል ኑርን አይተናል። ነጋሩ ሒራ ምናምን ኡሁድን አይተናል። አንዳንድ መውዲዖችን አይተናል። የእንትን ቦታ ብለው እንደ ሙዚየም ነገር የድሮ ከተማ ተብሎ የተከለለ አለ። እሱን አይተናል። ማሻአላህ ጥሩ በሆነ መልኩ ይዘውታል። እዛ ያሉትንም ያው ሁሌም የሰው ኔጌቲቭ እያነሳት ነው። ኸይር የሰሩትን ነገር አላህ
በኸይር ያዝላቸው። ጥሩ አድርገው ተንከባክበውታል። አላህ ይጨምርላቸው፣ በረካ ያድርግላቸው። ባረከላሁ ፊክ። እንግዲህ ተመለሳችሁ ስትመለሱ አብሮ የመጣ ነገር ካለ እሱን ብናደምጥ እግረ መንገድ ኸሚስ ምሽት ፕሮግራም ለተመልካቾቹ በመላው ዓለም ለሚገኙ ተመልካቾቹ በነገራችን ላይ ከአሜሪካ የሚደውሉልኝ ተመልካቾች አሉ። መልክተኛው ጋር ሰላም መቀራረብ ጀመርን፣ ተኮራርፈን ነበር እኮ ታረቅን በዚህ ፕሮግራም የሚሉን አሉ። በቅርቡ በጣም ብዙ ቤቶች ላይ ያላችሁን ተአሲር አታውቁትም። በጋብቻ ደረጃ እንኳን በጣም ብዙ ቤቶች እንደ አዲስ ቀና እንዲሉ አድርጓል ይሄ ፕሮግራም የሚሉንም እንደዚህ የቅርብ ሰዎቻችንን መልእክት እንሰማለንና ይሄ ዓለም ላይ የተረጨ ሙስሊም ይሄን ፕሮግራም በሚንበር ቲቪ በተለያዩ የሚዲያ አውትሌቶች ይከታተላልና 200 ሰለዋት የውሚየን ዋጅብ ነው። እንግዲህ ይሄ የኛ ነው ውጅብናው ማለት ነው እንጂ 200 በጣም ትንሽ ነው። በተደጋጋሚ እንደምንለው ቁጥሩ መጨመር አለበት። እንደውም አንድ ሰው ከስራ ቦታው ከቤቱ እስከ ስራ ቦታው ባለፈው ስናነሳው ነበር እስከ 2000 ድረስ ሰለዋት እያደረገ ስለሚሄድ አንድ ወንድም እየሰማን በጣም ስንገረም ነበርና እንግዲህ ይሄ ነፃ ሲሆን ነው መንገዱ። ክራውድድ ደግሞ ሲሆን ቁጥሩ ይጨምራል። አንዳንድ ሰዎች ርቀቱን የሚለኩት በተስቢህ እና በሰለዋት ነው። ደቂቃ ከሰፈር እስከ ምናምን ስንት ሰዓት ይፈጅብሃል ስትላቸው ይሄን ያህል ሰለዋት ይላል፣ ይሄን ያህል ተስቢህ የሚሉ ሰዎች አሉና እዚህ ስማች የተዋሃዱ ከጉዳዩ ጋር በጣም ቅርርብ የፈጠሩ ሰዎች አሉ። እነዚህ ሰዎች ህይወታቸው ላይ ተጨባጭ ለውጥ ስላዩ ነው እና እዛ አካባቢ ያለህንም ነሲሃ ብናደምጥ ደስ ይላል። አንተም በህይወት አጋጣሚ ከዚህ ከሰለዋት ጋር በተገናኘ በሰለዋት በረካ ቤታችሁም ውስጥ ያያችሁት ነገር የሰማሁም ነገር ካለ ብታወሳን ደስ ይለናል። እኔ በግሌ አንድ ወዳጅ አለኝ። ኸሚስ ምሽት ሁሌም አንዳንድ መስካባ ሰለዋት ካላለ የማይተኛ ወንድም አለኝ። አላህ ይጨምርለት፣ ይበልጥም አላህ ያግራለት። ከዛ በላይ መቼም ስለ ረሱሉ ሰለላሁ ዐለይሂ ወሰለም ከተወሳ ለሁሉም ሰው አሪፍ ይሆናል ብዬ የማስበውን አንድ ነገር ልንገራችሁ። አላህ ሱብሓነሁ ወተዓላ እንግዲህ ባኖረን ጊዜ ውስጥ የረሱል ሰለላሁ ፈለግ እየተከተልን እንኖራለን። በዚች ምድር ላይ ማንም ሰው የለም ከረሱሉ ውጪ መቀመጡ ሱና የሆነ መነሳቱ ሱና የሆነ ፈገግታው ሱና የሆነ ዝምታው ሱና የሆነ ሸሪዓ ነው። በቃ የሆነ ነገር አይተው መተዋቸው ሸሪዓ ነው፣ ህግ ነው የሚሆነው። ከዛ በኋላ የሆነ ነገር አይተው መናገራቸው ረሱል ሰለላሁ ኢንካር አድርገዋል ይባላል። ረሱል ሰለላሁ አይተውት እኮ ዝም ብለዋል፣ በቃ ይቻላል ማለት ነው። አጽድቀዋል ማለት ነው። አጽድቀዋል። በዚች ምድር ላይ ሱብሃንአላህ ليس هناك في الوجود أحد ضحكه سنة وبكاؤه سنة وقعوده سنة ورحيله سنة ያንዳንዱ ነገሩ ሱና የሆነ ሰው ማንም ሰው የለም ከረሱል ሰለላሁ ውጪ። መቼም ኸሚስ ምሽት ከረሱል ሰለላሁ ጋር ይበልጥ ያቀራርበናል። ከረሱል ሰለላሁ ሱና ጋር እንድንጠጋጋ እንድንቀራረብ ያደርገናል። በጊዜው ረሱል ሰለላሁ ከመካ ወደ መዲና ሂጅራ ባደረጉበት ሞመንት ላይ እሳቸው ሲገቡ በነሺዳ ተቀበሏቸው። طلع البدر علينا من ثنيات الوداع وجب الشكر علينا ما دعا لله داعي እያሉ ተቀበሏቸው እና ሁሉም ሰው ይፈልጋል ረሱል ሰለላሁ የአንደኛው ቤት እንዲሆኑ እሱ ጋር እንዲያርፉ ሁሉም ሰው ይፈልጋል፣ ይጓጓል። አቡ አዩብ አልአንሳሪ ቀስ ብሎ እቃቸውን ወሰደና ወደ ቤት ይዞ ገባ እና እቃቸውን ወደ ቤት ይዞ ገብቶ ረሱል ሰለላሁ የሚጨራርሱትን ነገር የሚያደርጉትን ነገር ካደረጉ በኋላ ሰዎች ጠለብ ያቀርባሉ። ከኛ ጋር ሆኖ እኛ ቤት ሆኖ እኛ ጋር ረፉ ምቹ ነው የተለያየ ነገር ያቀርባሉ። ረሱል ሰለላሁ እቃቸው የለም አልመርዑ مع رحل ያሉ ሰውየው እኮ እቃው ያረፈበት ቦታ ነው የሚያርፈው እቃው ጋር ነው። አቡ አዩብ አልአንሳሪ ረሱል ሰለላሁ እየመጡ መሆናቸውን ያወቀ ጊዜ ሁለት እንትን ነው ቤተ የአቡ አዩብ አልአንሳሪ ቆጥ አለው። ቤዝ ፍሎር እና ከላይ አንድ ፍሎር አለችው። ቀለል ያለች እንትን ማለት ነው ያፈር ቤት ነች። ያው የላይኛ ያለው ቆጡ እስላቡ በእንትን በአፈር ስለተሞላ ላይ ውሃ ቢደፋም ወደታች ይንጠባጠባል። ለዛ ሲባል ሚስታቸው ጋር መጡና እንግዲህ የአላህ መልእክተኛ ሊመጡ ነው፣ መስተንግዶ ነው። መጀመሪያ ትልቅ እንግዳ የሚወዱት ሁሉም ሰው የሚያለቅስለት ሊያዩአቸው በቃ ተንገብግበው እንትን ላይ ወጥተው ምናምን ነገር እንደዚህ አይነት እንግዳ ሊመጡ ነው።
አሁን ቤታቸው ይሄዱና ሚስታቸውን እንግዲህ አዘገጃጅ እስቲ የት እናድርጋቸው ተማከሩ። ላይ ቢሆኑ ይሻላል ታች ቢሆኑ ይሻላል። ላይ ሆነን ልጆች ያስቸግሯቸዋል ምናምን ይሏቸዋል እንደዚህ ይሏቸዋል። ስለዚህ ታች እንትን ከምናደርጋቸው ላይ ይሆኑ ላይ እንትን እንዳይላቸው እንዳይንጠባጠባቸው እነሱ እንትን ነበሩ ላይ ነበሩ ላይ ነው የሚተኙት። ከዛ ላይ ከነሱ ከራሳቸው ቦታ ወርደውላቸው ታች ሊሆኑ ከዛ ረሱል ሰለላሁ አይሆንም አሉ። አይነዚሁ ታች ነው መሆነው ላይ ያልሆነም ማብሽሩ እናንተ ላይ ሆኑ እናንተን ካላችሁበት አልቀሰቀስም አሉ። በዛ ተቀያየሩ። ከጊዜ በኋላ ረሱል ሰለላሁ እዚህ እንግዳም ሲመጣ አቃም እንትን ለማለት ሲፈልጉ ወደ ታች እንትን መውረዱ ምናምን ሲቸጋግራቸው ረሱል ሰለላሁ ከላይ ሆኑ። አሁን ምን ማስተላለፍ ፈለኩኝ ይሄን አጋጣሚ ሁላችሁም ዛሬ ረሱል ሰለላሁ ቤታችሁ ይመጣል። አባዩ በላንሳሪ አድርጋችሁ ራሳችሁን ቁጥሩ። ረሱል ሰለላሁ ቤታችሁ ይመጣል። አሁን ያላችሁበት ሐል አሁን ያለንበትን ሐል ረሱል ሰለላሁ መተው ቢያዩት ያስደስታቸዋል ወይስ ይከፉበታል? ረሱል ሰለላሁ አሁን ሞባይላችንን ቢጎረጉ ረሱል ሰለላሁ አሁን ቤታችን የሚታየውን የቲቪ ቻናል ቢያዩት ረሱል ሰለላሁ ያስደስታቸዋል ወይስ ያዝኑበታል? ልጆቻችን ያሉበትን አህዋል አሁን ረሱል ሰለላሁ ቢያዩት ቤት ያለንበትን ሐል የአላህ መልእክተኛ መተው ዛሬ እንግድነትኛ ጋር ቢያድሩ ምን እንቀይራለን? ምን እናስተካክላለን? ኢንሻአላህ ይሄን እንደሁላችንም የቤት ስራ መስጠት ፈልጋለሁ። ይሄን አጋጣሚ ተጠቅመን ወቢላሂ ተውፊቅ። እዚሁ በዱዓ በጣም ከባድ አሳይመንት ነው አይደለ? በጣም ወደ ውስጥ ራሳችን እንድንፈትሽ አድርገናል። ኸይር ኢንሻአላህ። እግረ መንገድ ያው በዱዓ ነው የምንዘጋው። እንግዲህ ቀደም ሲል ሼህ በጣም ቸኩሎም ስለነበር ምዕራፍ አንዱም ላይ ዱዓ ጎሎብናል። የእሳቸውንም አጠቃላይ ነው የምታደርገው። ግን እንዲሁ መልእክተኛው ሰላም ወደ መዲና ሲመጡ የነበረውን ህብረ ዝማሬ ነሽዳ ስታነሳው ነበርና በእኛም ሀገር በጣም ተወዳጅ ሆኖ ተሰርቶ ነበረ። ወንድም አስማማው ስራውን በጣም ካሳመሩት እንግዲህ ሙንሽዶች አንዱ ነበርና ወይ የራሱን ፓርት እዛ ውስጥ ቢልልን ደስ ይለናል። የሰማይ የምድር ፈገግታ የፀሐይ ጨረቃ ደስታ አይደሉም እንደ መልእክተኛው ሰላም እንደው እስቲ ትንሽ መለስ አድርገን እባክህ። የሰማይ የምድር ፈገግታ የፀሐይ ጨረቃ ደስታ የባህር ውቅያኖስ ዜማ ላንቱ ነው ለከውኑ ግርማ ቸር ለጋስ ለሁሉ አዛኝ የፍትህ ዘብ ነው ሲዳኝ የፍጥረት ሁሉ አይነታ የከውኑ ሞገስ ስጦታ
ባረከላሁ ፊክ። የከውን ሞገስ በጣም ተወዳጅ የህብረት ስራ ነው። የከውን ሞገስ 1 የከውን ሞገስ 2 እንደዚሁ ሙንሽድ አሊ አሚንና ሙንሽድ ፉአድ መልካ በጥምረት ሰርተውት ነበር። እንግዲህ አላህ ሱብሓነሁ ወተዓላ ደግሞ ከወፈቀን መስከረም ውስጥ የከውን ሞገስ 3 እኛ እንሰራዋለን ኢንሻአላህ። መርሐባ ኡስታዝ ረመዳን፣ እንግዲህ በዱዓችሁ ፕሮግራማችንን እንቋጫለን። የዛሬውን የምሽቱን ፕሮግራም በክብር ስፖንሰር ያደረጉ አጋር ተቋማትን እናመሰግናለን። ዳይመንድ አዲስ ቱር ኤንድ ትራቨል፣ ቢላል ማይክሮ ፋይናንስ አክሲዮን ማህበር በምስረታ ላይ፣ አብሬት ኤልኢዲ እና ዲስፕሌይ፣ ጄቲኤም ትሬዲንግ እኔ ጋ ያሉት ናቸው። አሚን ጀነራል ሆስፒታልን፣ መርዋ ትምህርት ቤት እኔ ጋ ያሉት ናቸው። ሁሉንም እጅግ አድርገን እናመሰግናለን። እንግዲህ ፕሮግራማችንን ከማብቃታችን በፊት ማሚ ከዱዓው አንድ ሰው ለዚያራ ስትሄዱ እንትኖችን የምታለብሷቸውን ሻል ለተወሰኑትም ቢሆን እኔ እችላለሁ፣ እናቴ ወደ አኺራ ሄደዋል፣ እናቴ ዱዓ እንዲደረግላቸው፣ አባቴ በህይወት አሉ፣ እሳቸውን አላህ እንዲያቆይልን ብሎ እነዚህን ሻሎች ልኮልናልና ቀደም ሲል ሼህ መሐመድ ኢብራሂም ሀጃ ስለገጠማቸው ረመዳን የሁለቱንም ወክለው ሌሎችም ሰዎች እንደዚሁ ዱዓ አድርጉልን ኸሚስ ምሽት ላይ ሀጃ አለብን እያሉ በርካታ ሰዎች ይጠይቃሉ። ግን ዱዓ ለራሳችሁ ዱዓ አድርጉ፣ ወንድምንም ዱዓ አስደርጉ። እዚህ እንግዲህ ለጀምዓ ለጠቅላላ ለዓለም ለሀገርም ለዓለም ነው። እዚህ እና ሳታለብስ ነው እንዴ ዱዓው? እንዴት? ኧረ አለብሳለሁ ለሼህ ረመዳን እና ለሙንሺድ አስማማ እኔ እንኳን አልሐምዱሊላህ አለብሳለሁ። ላንተ አይ በቃኛል። ሼህ ረመዳን እንግዲህ ማሻአላህ እንዲህ እንዲያምርበት ያ በቃ እንዳለው ሼህ ሆነ። አብሽሩ፣ ተወልቆ የሚቀመጥ አይደለም፣ ይዛችሁት የምትሄዱ። አላህ ሀገራችንን ሰላም ያልብሰን። አሚን ያ ረብ፣ አሚን ያ ረብ። እንደዚህ ሰላም ያጎናጽፈን። አንተንም ላልብስ ግድ የለም። ጀዛከላሁ ኸይር። እኛ አስተናጋጅ ነው። ምንም ችግር ባረከላሁ ፊክ። እስቲ ሸረመዳ ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ اللهم صل وسلم وبارك على محمد. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا أتمم لنا نورنا واغفر لنا ربنا إنك على كل شيء قدير. ربنا وآتنا ما وعدتنا على رسلك ولا تخزنا يوم القيامة إنك لا تخلف الميعاد. يا إله العالمين يا مجيب السائلين هب لنا منك رشادا وثباتا ويقين. رب جملنا بعلم واهدنا دنيا ودينا واحمنا من كل سوء وانشر الخيرات فينا. اللهم يا من يعلم مثاقيل الجبال وعدد قطر الأمطار وعدد أوراق الأشجار وعدد ما أظلم عليه الليل وأشرق عليه النهار توفنا وأنت راض عنا غير غضبان. اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها. اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه. رب جبرائيل وميكائيل وإسرافيل فاطر السماوات والأرض أنت تحكم بين عبادك فيما كانوا فيه يختلفون. اهدنا لما اختلف فيه من الحق بإذنك إنك تهدي من تشاء إلى صراط مستقيم. اهدنا لما اختلف فيه من الحق بإذنك إنك تهدي من تشاء إلى صراط مستقيم. آمين وسلام على المرسلين. اللهم صل وسلم اللهم صل وسلم وبارك على محمد وعلى آل محمد. ክቡራትና ክቡራን ተመልካቾቻችን የነበረን ቆይታ እስካሁን ነበር የሚመስለው። አብራችሁን ስለቆያችሁ እጅግ በጣም ነው የምናመሰግነው። ቀሪ ምሽታችሁ በኢባዳ በእስትግፋር በሰላዋት የደመቀ እንዲሆን ተመኘን። በቀጣዩ ሳምንት አላህ እድሜ መርቆልን ቢአምኒን ወአማን እናገኛችኋለን ቢኢዝኒላሂል ከሪም። ወጀዛኩሙላሁ ኸይር። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እናንተ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላህ ያክብራችሁ።